አውጪው በሏት። አውጪው ካላወጣችው እኔ ራሱ መጣለሻለሁ። አንቺ ራሱ ከማለት ጋር ተባብረሽ ወደ አሜሪካ እንሄዳለን እያሉ ሰዎችን 2 ሰዎችን ብር አስከፍለሽ እሷ ብር በጠየቀችበት ጉዳዮች ላይ በራስሽ አፍ እኔ አስተላልፌላቸው እኔ መልሼላቸዋለሁ ለነዛ ሰዎች። ያ ማለት የወንጀል ተባባሪ ነሽ፣ ከማለት ጋር አብረሽ ትሰሪ ነበር ማለት ነው። እሺ በሌላ አማርኛ አንቺ 2 ሰዎችን አሜሪካ ትሄዳላችሁ ብለሽ ብር እንዲሰጡ አድርገሻቸው ከዛም በኋላ ነዝንዘው ሲያስጨንቁሽ መልሰሽላቸው ከራስሽ እንደከፈልሻቸው ያ ማለት ወንጀል ውስጥ ተባባሪ ነሽ ማለት ነው። እሺ እንዳትረሹ። በራስሽ ቪዲዮ ያልሽው ዶክመንቱ አለ። እያንዳንዱ ጋር ቤቷ እየሄድሽ ያደረገሻቸው ነገሮች በዚህ አይነት ፕሮሰስ ውስጥ ሰዎች እንዲሸወዱ ያደረግሽበት መስመር ኢንቮልቭ ያደረግሽበት ነገር አለ። ስለዚህ ና ሰቡ ብታቂውና ስለ እኔ ደግሞ ብታቂውን መረጃ አፈንደዋለሁ የሚለውን ነገር አፈንዱት። ሌላ ውሽዬ አንቺንም በግል ለመጠይቅሽ ስለሌላ ኑሩ ሰቦ ማቀው ዶክመንት አለ ስለአንተ። ለማንኛውም ያጀማ ማለት ነው ያጀማ አብራችሁ ጓደኛ ኑራችሁ በዚህ ደረጃ አትዘራዘሩ። ስሞትላችሁ እናቴን በዚህ ደረጃ አትዘራዘሩ። ለምን ካላችሁ በጣም እያስጠላ ነው። አሁን እኮ እኛ ሰው እንዳናምን እያደረጋችሁን ነው። ደግሞ የተስፍሻ ረገጣማ ላስላስ እኮ ነው። ኧረ በፈጣሪ ምንም መናገር አልፈልግም። በሰላም መውለድ አለባት፣ መረጋጋት አለባት። እኔ ደግሞ ኃላፊነት መውሰድ አለብኝ። በዚህ ሰዓት ምንም መናገር የለብኝም። ስለዚህ ግማሽ 45 ከወለደች በኋላ ከመጣች እናወራለን። እንደዛ ነው። እሺ ልክ አይደለም። ስለዚህ እኔ ኃላፊነት የሚሰማኝ ሰው ነኝ። የልጅ አባት ነኝ። መጀመሪያ ምስቷ ነች ዞሩና ክራ መጣችው። ስለዚህ በዚህ አይነት መስመር ውስጥ መቆየት አልፈልግም። እኔ ፕሮግራም አለኝ፣ ፕላን አለኝ። ቲክቶክ ላይ ስመጣ ምን ልስራ፣ እንዴት ላደርግ ብዬ መስመሬን አስተካክዬ ነው የመጣው ነው። ምንም ነገር ላስላስ ትጠላላችሁ። እንደ ተስፍሻ ሐረርጌው ላስላስ አስባችሁታል? ላስላስ ትጠላላችሁ። ለማንኛውም ተላላሱ። ግን ውዶቼ በዚህ ደረጃ ግን ይከብዳል። 700 ተከታይ ኖሮኝ አንተ ቤት ገብቼ በቪዲዮ ለወጣ የቻልኩት የዛሬ 5 ዓመት አንተ እኔ ተሙ እንደዚሁም ናቲ ሆነን ነበር። አስገብታችሁኝ የአራዳ ጨዋታ እየተጫወትን ይህንን ልጅማ ፎሎ እናድርገው ብላችሁ እዛው ጋር ፎሎ አድርጉት በቪዲዮ ይግባ ተብሎ 1000 ያስሞላችሁኝ። ለዛ ውለታህን በተለያየ ጊዜ ተናግሬያለሁ። እንደሚታወቀው በተለያየ ጊዜ ስሜን አንስተህ ተናግረኛል። መልስ አልሰጥም። ብዙ ሰዎችም ተናግረውኛል። ብዙ ጊዜ ስትናገረኝ አንድ ቪዲዮም ደርሶኛል። ለእኔ ለምን እንደማይመልስልኝ እስከዛሬም ይገርመኛል። ለማልመልሰው ለምንድን ነው? እውነት እኔ ጋር ስላለ ነው። ብመልስም ባልመልስም አንዳንድ ጊዜ መጠበቅ ስላለብን ነው። ዘራይት ታይም የደረሰው አሁን ስለሆነ ነው። በተናገርካቸው ቪዲዮዎች፣ በሰራቸው ቪዲዮዎች ሁሉ ሞግቼ በቂ መረጃ ስጠኝ ማለትና አንተን መጠየቅ አቅቶኝ አልነበረም። የምሰራው ነገር ትክክል እንደሆነ አውቃለሁ። አንዳንዴ ተናግሬ የጦርነት አንዱ መንገድ ስልታዊ ማፈግፈግ ነው። የምትዋጋበትን ሜዳ ማወቅ ነው። የወታደሮችን አቅም የራስህን አቅም ቢውልድ ካላደርግ በሰዎች ሜዳ ስትታኮስ ጥይት ማባከንና መሸነፍ ነው የሚሆነው። ስለዚህ ቀን ያነሳል፣ ቀን ይጥላል። በዛ ማይንድ ውስጥ ስለነበርኩ ነው በተለያዩ ጉዳዮች ላይ አሁን ዝምታዬን ሰብር የመጣሁባቸው ነገሮች እያንዳንዱ ነገሮች ተሰብረው መውጣትና በቂ ዶክመንት፣ በቂ መረጃ፣ በቂ እንቅስቃሴና በቂ አቅም ላይ ስላለሁ ነው አሁን መናገር የጀመርኩት። ወንድሜ እኔ ምንም ክፋት የለኝም። ክፉ ነገር እንዲደርስብህም አልፈልግም። በሀዘን ጊዜ ከጎንህ ነበርኩኝ። ወደ ሀገር ቤት ስትገባ ደስተኛ ሆኜ እንኳን ለሀገር በቃ እናትን ረጅም እድሜ ያኑርልህ ብዬ አመስግነኸኝ፣ በወንድምህም ሀዘን አመስግነኸኝ አልፈናል። ብዙ ሰዎች በነገራችን ላይ ሄሎን ሳይኮሎጂ እኔን በቲጂ ምክንያት ተናግራ ነበረ። ከዛም በኋላ መልሳ ይቅርታ ብላኛለች። እንትን አድርጉልኝ። አይ ቲንክ አሁንም መልሶ እንትን እያለ ነው። ጆከር ወንድሜም በሆነ ጊዜ ተናግሮኝ ነበር። ከዛ አሁን ደግሞ ሶሪ ብለዋል። ብዙ ሰዎች በቤታቸው አንስተውኛል። እስከዛሬ ያልተመለሰው ነገር
ወንድማችን ፍራኦል ኢቴቻ ብቻ ነው ያልመለሰውና ግልጽ ያላደረገው። ወንድማችን ፍራኦል ኢቴቻ በሰራሁት ቪዲዮ ላይ ድጋሚ እንደምንጠየቅ አሁን ደግሞ እኔ ጠያቂ ሆኜ እመጣለሁ። ድሮ አንተ እየጠየቀኝ ሰዎችን ገዝተህ ብዙ ነገሮች አድርገህ ነበር። አሁን ደግሞ እኔ ለጥያቄ እመጣለሁ። አሁን ስመጣ በዶክመንት በመረጃ እመጣለሁ። ጠያቂ ሆኜ እመጣለሁኝ እና ለጥያቄዎቹ ጊዜም ተዘጋጅ ለማለት ነው። ኦልሬዲ ጥሪ የተደረገላችሁ እናንተም ስለሆናችሁ በእናንተ ስም ብዙ የተበዘበዘ ወገንም ስላለ የተበደለ የተበዘበዘም ቀጥታ በእናንተም እንደዚሁም ደግሞ በእናንተን በመሰሉ ሰዎች ኤዲት እያደረጉ በፌስቡክም በምናምን ህዝብ ስለተበዘበዘ ስለዛ ጉዳይ መነጋገር ስላለብን ማለት ነው። እንደዚህ በተለያየ ጊዜ ስሜን ያነሳችሁት ለምንና እንዴት እንደሆነ ጠንቅቀን የምናውቅበትን በቂ መረጃ ይዤ እመጣለሁ። የተፈጠረው ነገር ምን ሆኖ ነው አታክ መደረግ የነበረው የሚለውን ነገር በደንብ እንላለን። አሁን ዳውት የለኝም በእናንተ ላይ። እግዚአብሔር በሚያውቀው ክፋት ውስጥ የኖሩ ሰዎችን አታክ ለማድረግ መሄድ ሰው እንዳልሆንኩ ይታወቃል። ምንም ቅሬታ ደግሞ የለብኝም። እያንዳንዱ ነገር ገብቷችሁ ያለውን አንደርስታንድ አድርጋችሁ በንጹህ ልብ የምትሰሩትን ነገር እያየው ነው። ለዛ ቴንኪው ለማለት ነው። በማንኛውም መንገድ በመልካም ጉዳይ ላይ ከመጣችሁ ለመጠየቅም ከሆነ ለሰዎች አዝናችሁ የምትጠይቁን በማንኛውም ሰዓት ሬዲ ነኝ። እኔ አልከተላችሁም ነበር። ኦልሬዲ አንፎሎ አድርጊያችሁ ብሎክ አድርጌ ነበር። ያንን ነገር አነሳለሁ ስሙዝ የሆነ ነገር ስለሆነ ማለት ነው ከዚህ በኋላ። ስለዚህ ይህንን እንድታደርሱልኝ ነው። ለማንኛውም እዚህ ሚዲያ ላይ እንድቆይም እንድገባም ስላደረግከኝ ለውለታ በሰው ፊት ማመስገን ስላለብኝ ነው። ያው እኔ የበላሁትን ነገር መካድ ስለማልፈልግ ማለት ነው። ማመስገን መልካምነት ስለሆነ ይህንላችሁ ተስፍሽ ሐረርጌው ላስ ረገጣ ትጠላላችሁ ውዶቼ፣ ረገጣ ትጠላላችሁ። አስባችሁታል? እንዴት አድርጎ እንደላሳቸው ቀስ እያረገ እያዋጋ። አሁን ሀቢባ በቀደም መረጃ ወጣውብሽ ሲላት አሟት ሐኪም ቤት ገብታ አሁን እስከምትወልድ እየተጠበቀ ነው። እስከምትወልድ ማለት ነው። ወይኔ ሶሻል ሚዲያ በአንዳንድ በኩል ጠላውት ውዶቼ፣ በአንዳንድ በኩል በጣም ነው የሚያስጠላው። ለመልካም ብላችሁ የሰራችሁት ነገር በመጥፎ ተወስዶ ዋጋ ትከፍላላችሁ። በቃ አላቅም። እኔ ሶሻል ሚዲያ አሁን በጣም እያስጠላኝ እየመጣ ነው። ታዋቂ የተባሉት ሁሉ ተባሉ ማለት ነው። እነሱ ከተባሉ እኛ እንዴት ነው አሁን? እኛ እኮ ወደኋላ እኮ ልናፈገፍግ ነው ውዶቼ። እንደዚህ ከሆነ በአፍንጫ ይውጣ እያልን ልናፈገፍግ ነው። ምን ትላላችሁ? እና ለማንኛውም ተስፍሽ ሐረርጌ ላስ መላሱ ደግሞ እኮ የሚከብደው ቀስ እያዋዛ ነው የሚገባላቸው። እያዋዛ ምን እያለ ነው የሚገባላቸው ውዶቼ። ከምሬ ነው የምነግራችሁ። የተስፍሽ ሐረርጌው መልስ ደግሞ ይከብዳል። በጣም ነው የሚከብደው ወላሂ። ወንድ ልጅ በዚህ ደረጃ ጧ አስባችሁታል? አረ ይመች። ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እንግዲህ እናያለን። ሀቢባ የምትከሰስ ነው ተብሏል። በማን በሳጅ ምክንያት ስለሸፈነች ነው ሀቢባ የምትከሰስ የተባለው። ሁለተኛ ደግሞ በቤቱ በዚህ በተጭበረበረው ጉዳይ ትናንትና አንድ ቪዲዮ ለቅቄላችኋለሁ። በሱ ጉዳይ አንዲት እህቴ ተስፍሽ ሐረርጌውን በውስጥ ገብታ አናግራው ቴሌግራም ግሩፕ ላይ እኛ ስላለንበት ተለቋል። ድምጿም ምኗም የተበላችበት ረሲድ ምናምን እና ለማንኛውም ያንም ትክክል ይህም ትክክል። ግን ተስፍሽ ተመቸኸኝ። ከሴት የባስክ ላስ ወላይ ከሴት የባሰ ማለት ነው። እያዋዛ አረ ይመቸ ያራዳ ልጅ አውጡት ይውጣ። አስባችሁታል? ምርጥ ግን ተስፍሽ የድሃዎች አባት ነው። የድሃዎች አባት ከምሬ ነው የምነግራችሁ። የድሃዎች አባት ቤት ይደርሳቸዋል ተብዬ እኔ 500 ሺህ ብር ልከፍል። ሀቢባ አትስጡ እያለች በጣም በተደጋጋሚ ተናግራለች። እውነቱን እንመስክር ከተባለ ግን ሄዳችሁ ራሳችሁ እየተነባረራችሁ ከተበላችሁ እሷ ምን ታርግ? ብቻ ለማንኛውም እኛ ምን አገባን? ያንም ትክክል ይህም ትክክል አይመለከተንም። ግን ሁሉንም ትክክል እንላለን። ይህን ቪዲዮ ሼር አድርጉት።
ይባሉኛ ምን አገባን? መረጃ ይውጣ እንስማ። ሳጅም ትያዝ። ትልቁ ኢምፖርታንቱ ጉዳይ ሳጅ እንድትያዝ ነው። በሁለተኛ ደረጃ ደግሞ ተስፍሽ አድርገው በሀቢባ ላይ የተነሳባት ለሳራ ደውላ መረጃ አለ የተስፍሽ አድርገው ብላ መቶ ጆከር ከተናገረ ከላሰው በኋላ ሀቢባ መረጃ የለኝም ብላ ስለሸሸሽ ነው። በዛ ነው የላሳት።